ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የመጋቢት 25 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ከቆያችሁ የምትሰሟቸውን መረጃዎች ርዕሶቹን አስቀድመን እናስደምጣችኋለን። አርበኛ መንበሩ ጌታዬ በክብር የተሰዋበትን አንደኛ ዓመት መታሰቢያ በታላቅ ድል የታጀበ ተጋድሎ በማድረግ የዘከረው አጼ ቴዎድሮስ በዕለቱ ተጋድሎ የመሪዎች ብቃት የፋኖን ትግል የት ማድረስ እንደሚችሉ የታየበት እንደነበር ያሳየ ነው ሲሉ የፋኖ ታጋዮች ተናግረዋል። በሞጣው ተጋድሎ በተለየ መልኩ ሁለት ጀግኖች ስማቸው ጎላ ብሎ የታየበት መሆኑን የሚናገሩት ታጋዮቹ የአማራ ማህፀን የጀግኖች ምሽግ ነው ሲሉ ገልጸዋል። ዜናችን በቀዳሚነት ያስደምጣችኋል። አሳውን ለመያዝ ባህሩን ማሰስ ሳይሆን ማድረቅ ነው መፍትሄው። ፋኖን ለማጥፋትም ዋጋ ሰራዊታችን መክፈል የለበትም፣ ከዚህ ይልቅ ህዝቡን በጅምላ መምታት ነው የሚገባው ሲል አዲስ የዘመቻ መመሪያ ወረደው የብልጽግናው ሰራዊት በጎንደር እየፈጸመ ያለውን ነውር ዜናችን በዝርዝር አሰናድቶታል። ህዝብም ቢሆን የመንግስትን ሰራዊት ሽሽት ላይ ነን ሲሉ ተናግረዋል። ሙሉ መረጃውን ተሰሙታላችሁ። ታሪካዊቷ ወራይሉ በልጆቿ ድል ቀና ብላለች። ወራይሉ ጠብቀኝ የተባለላትና የኢትዮጵያ አሸናፊነት የዘመቻ መነሻ በሆነችው ወራይሉ ፋኖ የተቀዳጀው ድል ዝርዝር ተሰናድቶበታል። ወዲህ ደግሞ የብልጽግናው ሻለቃ መሪ ፋኖን የሚገልጹበት ቃል ቢያጡ በአጭሩ ፋኖ ክስተት ነው ብለዋል። የሁለቱ መረጃዎች በዝርዝር ተሰናድተዋል፣ ይቀርብላችኋል። የብልጽግናው ኮሎኔልና የቀድሞ የኦነግ ታጣቂ አሁኑ የብልጽግናው መስመራዊ መኮንን በቅንጅት ወለጋ ላይ የሚፈጽሙት ነውር በዜናችን ተሰናድተዋል። የወለጋን አሁናዊ ሁኔታና የብልጽግናውን ኮሎኔል ያልተጠበቁ ዛቻዎች በዜናችን ይደመጣሉ። እነዚህንና ሌሎች ለምሽቱ ዜናችን የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ በማለት በቀጥታ ወደ ዝርዝር ዘገባው እናልፋለን። የዘመቻ መሪዎቹ ብቃት የታየበት ተጋድሎ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ በብልጽግናው ሰራዊት ላይ የተቀዳጀው ታላቅ ድል የሰማዕቱን አርበኛ መንበሩ ጌታዬን ደም የመለሰ ነበር። ለዚህ ድል ደግሞ በዋናነት ሁለት የዘመቻ መሪዎች የተወጡት ኃላፊነት እጅግ ከፍተኛ ነው ሲል የህዝብ ግንኙነት መሪው አስታወቀም። የብልጽግናው ስርዓት የሚኒልክ ቤተ መንግስትን የተቆጣጠረበትን 8ኛ ዓመት በህዝብ ደምና እንባ ተረማምዶ ባከበረበት በትናንትናው ዕለት ፋኖ ግን የዛሬ ዓመት በጀግንነት የወደቀውን የቀድሞ መሪውን የሚዘክር ታላቅ ተጋድሎ በማድረግ ላይ ነበር። የአጼ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ትናንት በታሪካዊቷ ሞጣ ከተማ ታሪክ የሰራበትን ተጋድሎ አድርጓል። ከ60 በላይ የብልጽግና ሰራዊት እርምጃ በተወሰደበት የትናንቱ የሞጣው ቻይና ካምፕ ሙገር ቀበሌ ተጋድሎ ጀግና በጭንቅ ሰዓት የሚወለድ መሆኑን ያየንበት ቀን ነበር ሲል የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ተናግሯል። ላለፉት 8 ዓመታት በአማራ ህዝብ ላይ የታወጀውን የግፍ ናዳ ለመቀልበስ የፋኖ ክንድ ላይታጠፍ ተዘርግቷል ሲል የገለጸው ፋኖ ሀብታሙ የሱፍ በትናንቱ ተጋድሎም የኮሩ 54ኛ ክፍለ ጦር ዘመቻ መሪ አርበኛ ዘሩ ትልቅ ሰውና ምክትል ዘመቻ መሪ አርበኛ ይታያል መንግስት ውጊያውን የመሩበት መንገድ የፋኖን ጦር አሸናፊነት ያጎናጸፈ እንደነበር ተናግረዋል። ሁለቱ ጀግና የጦር መሪዎች በትናንትናው ዕለት የነበራቸውን ተጋድሎ አስመልክቶ የህዝብ ግንኙነት ኃላፊው ሲናገርም ሁለቱ ዘመቻ መሪዎች በጠላት ምሽግ ላይ በከፈቱት ተኩስ የጠላት ኃይል አይቀጡ ቅጣት በመቅጣት ከፍተኛ የውጊያ መምራትንና የመዋጋት ብቃታቸውን አሳይተዋል ሲል ፋኖ ሀብታሙ የሱፍ ገልጿል። በዕለቱ የነበረው ልዩ ተጋድሎን አስመልክቶ የፋኖ አባላቱ ሲናገሩም በጠላት ላይ በተወሰደው እርምጃ በካምፑ የነበረው የጠላት ወታደራዊ ኃይል መቋቋም የማይችልበት አዙሪት ውስጥ በማስገባት በግንባር ቀደምትነት ሲመሩ የነበሩት የ54ኛ ክፍለ ጦር ዘመቻ መሪ አርበኛ ዘሩ ትልቅ ሰውና ምክትል ዘመቻ መሪው አርበኛ ይታያል መንግስት የነበሩ። በዚህም የጠላት ኃይል ዶጋመድ ሲሆን የመንበር ግርፎች የመዝገብ ልጆች በዚሁ ኦፕሬሽን አንድ ሙሉ ሻለቃ የጠላት ጦር ሙሉ በሙሉ ተመቶ ወድቋል ብለዋል። በርካታ የብልጽግናው ሰራዊት አባላት እጃቸውን ለፋኖ ሲሰጡ የጦር መሳሪያዎችና ወታደራዊ ትጥቆችን በፋኖ ቁጥጥር ስር ውለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 206ኛ ኮር ከሌሊቱ 7 ሰዓት በፈጸመው የተጠና ጥቃት 9 የባዲን አድማ ብተና እርምጃ ሲወሰድባቸው በርካቶች ጉዳት ደርሶባቸዋል። የዕለቱን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን የላከው የ206ኛ ኮር ህዝብ ግንኙነት ክፍል በደብረ ማርቆስ ከተማ በፈጸሙት የቦምብ ጥቃት በተለምዶ ስላሴ ካምፕ ተብሎ በሚጠራው ወታደራዊ ግቢ ተነስተው በአንድ ፓትሮል ተጭነው ወደ መሃል ከተማ ሲንቀሳቀሱ በነበሩ የአድማ ብተና አባላት ላይ በተፈጸመ የቦምብ ጥቃት ቲም መሪውን ጨምሮ 9 አባላት እርምጃ ተወስዶባቸዋል ብሏል። የ206ኛ ኮር ከቀናት በፊት በዚሁ ደብረ ማርቆስ ከተማ 23 የባዲን አድማ ብተና አባላትን እርምጃ እንደወሰደባቸው አይዘነጋም።
የመንግስትን ሰራዊት ሽሽት ላይ ነን። ህዝብ ስርዓታዊ የዘር ማጥፋት ጦርነት የተከፈተበት የአማራ ህዝብ ከቅርብ ጊዜያት ወዲህ ደግሞ በተለየ መልኩ የብልጽግናው ሰራዊት የሚፈጽመውን ግፍ በመፍራት ወደ ጫካ እየሸሹ መሆናቸውን ተናግረዋል። የብልጽግናው ሰራዊት የመጨረሻ ብሎ ያወጀውን ዘመቻ በደቡባዊ ጎንደር ዞን መክፈቱን ተከትሎ በሚፈጸመው የተጠናከረ የአየርና የሜካናይዝድ ድብደባ የተነሳ በርካታ ህዝብ ቤቱን ለቆ ወደ ጫካ እየገባ መሆኑን ነዋሪዎች በምሬት ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ተቆጣጥሯቸው የነበሩ 17 ወረዳዎችን መልሶ ለማስለቀቅ በአየር ኃይልና በሜካናይዝድ ታግዞ የገባው የብልጽግናው ሰራዊት ዛሬም 2 ወረዳዎችን ለመቆጣጠር የተለመደ የጭካኔ ተግባሩን በመቀጠል የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ገልጸዋል። በርካታ ሰራዊት አስከትለውና በሜካናይዝድ ታግዘው ወደ ቀጠናው የገቡት የምስራቅ እዝ ዋና አዛዡ ጄኔራል መሐመድ ተሰማ በሁሉም ወረዳዎች ከፋኖ ጋር አብረው የታዩ ነዋሪዎችን ጭምር ወታደራዊ እርምጃ እንዲወሰድባቸው ትዕዛዝ መስጠታቸውን የጣና ቴሌቪዥን የውስጥ አርበኞቻችን ተናግረዋል። ከቀናት በፊት ከ5 ጊዜ በላይ የድሮን ድብደባ በመፈጸም ወደ መካነ ኢየሱስ ከተማ የተንቀሳቀሰው የብልጽግናው ሰራዊት ዛሬም ወደ ስማዳና አንዳቤት ተመሳሳይ ጉዞ ማድረጉ ታውቋል። ከእኩለ ሌሊት ጀምሮ እስከ ረፋድ ድረስ በስቴ አንዳቤትና ስማዳ ከፍተኛ የድሮን አሰሳ ሲያደርግ እንደነበር የገለጹት የጣና ቴሌቪዥን ምንጮች በጠዋቱ ደግሞ የብልጽግናው እግረኛ ሰራዊት ወደ ስማዳና አንዳቤት ማቅናቱን ተናግረዋል። ይህን ተከትሎ ከቀጭን ሜዳ እስከ ወለሽ ድረስ ደፈጣ በመጣል በብልጽግናው ሰራዊት ላይ ጥቃት የሰነዘረው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ቫንታባት አንደኛ ኮር የብልጽግናውን ጦር ጉዞ አስተጓጉሎት እንደነበር የጉና ክፍለ ጦር ሚዲያና ኮሚኒኬሽን ክፍል አስታውቋል። ከላይ በድሮን ከታች ደግሞ በሜካናይዝድ ታግዞ ወደ አንዳቤት ያቀናው የብልጽግናው ሰራዊት የዘፈቀደ የከባድ መሳሪያ ድብደባ በመጀመሩ ንጹሃንን ከልቄት ለመታደግ ፋኖ ገዢ ቦታዎችን በመያዝ ከከተማ መውጣቱን ተናግረዋል። የብልጽግናው ሰራዊት ወደ ደቡባዊ ጎንደር ወረዳዎች ዘመቻ የከፈተው ከዚህ በፊት ሲያደርግ እንደነበረው ዛሬም አሳውን ለመያዝ ባህሩን ማድረግ፣ ጽንፈኛውን ለመምታትም ህዝቡን መፍጀት በሚል እጅግ ክፋት በተሞላበት ስልት መሆኑን የጣና ቴሌቪዥን ምንጮች ይናገራሉ። በዚህ የተነሳም በስቴም ሆነ በብናት ወረዳዎች የተካሄዱት ውጊያዎች ንጹሃንን ኢላማ ያደረጉ የከባድ መሳሪያ ጥቃቶች መፈጸም ነበር። ፋኖም ከተሞችን እየለቀቀ ለመውጣት የተገደደው በህዝብ መሃል ሆኖ ህዝብን ላለማስጨረስ መሆኑን አስታውቋል። ፋኖ ከተሞቹን ለቆ ገዢ ወታደራዊ ቦታዎችን ከያዘ በኋላ የብልጽግናው ሰራዊት ባለበት ይቆማል እንጂ ወደ ፋኖ ቀጠና አይንቀሳቀስም። ይህ ደግሞ የስርዓቱን ሰራዊት የስምሪት ተልዕኮ ዓላማ በሚገባ ያሳየ ሆኗል። በአሁኑ ሰዓት የብልጽግናው ሰራዊት የአንዳቤት ወረዳን የተቆጣጠረ ቢሆንም በርካታ የከተማዋን ነዋሪዎች ከተማዋን ለቀው ወጥተዋል። ነዋሪዎቹ ወደ ገጠሩ ክፍል የሸሹት በተለይም የወረዳው አመራሮችና የሚሊሻ አባላት ሸሽተው በመሸጉበት የዞኑ ከተማ ደብረ ታቦር ሆነው በነዋሪዎች ላይ ዛቻ የደረሱባቸው ስለነበር ነው ሲሉ ምንጮቻችን ገልጸዋል። መረጃውን ለጣና ቴሌቪዥን ያደረሱት አንድ ስማቸው እንዳይጠቀስ የፈለጉና ራሳቸውም ሸሽተው እንደሚገኙ የተናገሩት ምንጫችን በተለይም ፋኖ በቤት እየገባ እንደሚመገብ መረጃ ስለደረሰን ስንገባ እንገርልሃለን የሚል ዛቻ ይደርሳቸው እንደነበር ጠቅሰዋል። ይህን ተከትሎ የብልጽግናው ሰራዊት ወደ ከተማዋ ሲገባ እሳቸውና ሌሎች የከተማዋ ነዋሪዎች ወደ ጫካ እንደሸሹ የተናገሩት ምንጫችን አብዛኞቹ ነዋሪዎች ከነቤተሰቦቻቸው ወደ ጫካ እንደሸሹም ጨምረው ገልጸዋል። እኛ ምንም ወንጀል የሌለብንና በላባችን የምናድር ሰዎች ነን። የመንግስት ኃላፊዎች እኛን ማሳደዱን ካላቆመልን ቤተሰቦቻችን በትነን ወደ ፋኖ ለመቀላቀል እንገደዳለን ብለዋል። የብልጽግናው ሰራዊትና የወረዳ ካድሬዎቹ ወደ አንዳቤት ሲገቡ ከተማዋን ለቀው ከወጡት ውስጥ አብዛኞቹ በተለይም በሆቴል በመዝናኛ ቤቶችና በሱቅ ስራ ላይ የተሰማርተው የነበሩ እንደሚገኙበት ተገልጿል። ፋኖ ክስተት ነው። የብልጽግናው ሻለቃ የአማራ ፋኖ የመዋጋት ብቃትና ወታደራዊ ዲሲፕሊን አስደናቂ መሆኑን በሞጣ ውጊያ እጃቸውን ለፋኖ የሰጡ የብልጽግናው ሰራዊት ሻለቃ መሪ ተናገሩ። የ6ኛ እዝ 25ኛ ክፍለ ጦር አመራር የነበሩ ሻለቃ ባሻ ነጋሽ አበበ እጃቸውን ለፋኖ ከሰጡ በኋላ በሰጡት አስተያየት የመጣ ነው በቀላል ውጊያ አፈርሰናችሁ ለመመለስ ነበር፣ ነገር ግን የፋኖ የመዋጋት ብቃት ከተጠበቀው በላይ ሆኖ ነው ያገኘሁት ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር በዘመቻ መሪው አርበኛ ዘሩ ትልቅ ሰውና ምክትል ዘመቻ መሪው አርበኛ ይታያል መንግስቴ እየተመራ ሞጣ ላይ ከፍተኛ ድል መቀዳጀቱ ይታወሳል። በዚህ ታላቅ ድል ያጀበው የፋኖ ተጋድሎ እጃቸውን የሰጡ ሻለቃ ባሻ ነጋሽ ፋኖ በአጭር ቋንቋ ሲገለጽ ክስተት ሊባል የሚችል ኃይል ነው ሲሉ የተናገሩ ሲሆን አለቆቻችን እንደተናገሩት ሳይሆን ፋኖ ትልቅ ኃይል ነው፣ ብዙ ጓዶቻችን ባለቆቻችን የተሳሳተ መመሪያ ዋጋ እንደከፈሉ መረዳት ይቻላል። እኔም በከንቱ ዋጋ ላለመክፈል ነው እጄን ለፋኖ ልሰጥ የወደድኩት ሲሉ ተናግረዋል። በአሁኑ ሰዓት የብልጽግናው ሰራዊት በቆም እየፈረሰ ያለ መሆኑን የተናገሩት የቀድሞ የብልጽግናው ሻለቃ አዛዥ ሰራዊቱ ፈርሷል፣ ተበትኗል ማለት በቁጥር ብቻ አይደለም፣ በዓላማ ነው የተበተነው። አሁን እየተዋጋ ያለው ለአንድ ግለሰብ የስልጣን ዘመን ማስጠበቂያና
ለጥቂት ጠባብ ቡድንተኞች የጥቅም ማስከበሪያ መሆኑን ተረድተዋል። በዚህ የተነሳም ጦሩ ፈርሷል ማለት ይቻላል ሲሉ ለአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ክፍል በሰጡት ቃለ ምልልስ ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 104ኛ ኮር ቃኞች በታሪካዊቷ ወራይሉ ከተማ ዙሪያ ብርቱ ተጋድሎ በማድረግ ድል መቀዳጀታቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የብልጽግናው ሰራዊት ወደ ወራይሉ ወረዳ ቆልቢ ቀበሌ በመጓዝ በህዝብ ላይ የተለመደ ግፍና ወረራ ለመፈጸም ገብቶ እንደነበር የሚናገረው የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ የ104ኛ ኮር ቃኞች በሚገባ ዝግጅት በማድረግ በጠላት ኃይል ላይ በከፈቱት ፈጣን ማጥቃት በርካታ ኃይሉ ሙትና ቆስለኛ አድርገውበታል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ህዝብ ግንኙነት ክፍል የተጋድሎውን ውሎና የተገኘውን ድል አስመልክቶ ለጣና ቴሌቪዥን ሲገልጽም ያደረስንበት ጉዳት ከፍተኛ ኪሳራ አድርሶበታል። በአንድ አምቡላንስና በሶስት ፓትሮል ከ10 በላይ የወደቁ አባላቱን አስከሬንና 18 ቁስለኛ አባላቱን ጭኖ ወደ ጉጉፍቱ ይዞ ወጥቷል። ጠላት የፈለገውን የሰራዊት ኃይል ይዞ ቢመጣም ባላማ እንጂ በሰራዊት ቁጥር የማያምኑት የ104ኛ ኮር ቃኞች ጠላት ያሰበውን ሳያሳካ ባለበት እንዲቆምና ሰብአዊ ኪሳራ እንዲያስተናግድ በማድረግ ድል ተጎናጽፈዋል በማለት ገልጿል። የኮሎኔሉ ዛቻና የነዋሪዎች ስጋት። በወለጋ ጠቅላይ ግዛት እየተፈጸመ ያለው ስርዓት መር ማንነት ተኮር ማፈናቀልና ጅምላ ግድያ ተጠናክሮ በቀጠለበት በዚህ ወቅት ከፍተኛ ቁጥር ያለው የብልጽግናው ሰራዊት ወደ አካባቢው እየገባ መሆኑ ተገለጸ። ከሰሞኑ በርካታ የአማራ ተወላጆች መንደሮች የወደሙባትና ነዋሪዎቿ የተፈናቀሉባት አሊ ከተማ ዛሬም ከፍተኛ ውጥረት ነግሶ መዋሉን ነዋሪዎች ተናግረዋል። በርካታ የአማራ ተወላጆች በማንነታቸውና በሃይማኖታቸው ምክንያት በተደጋጋሚ ጥቃት ከሚፈጸምባቸው ቦታዎች አንዱ ምስራቅ ወለጋ ዞን ጊዳያና ወረዳ መሆኑን በተደጋጋሚ በዘገባዎቻችን መግለጻችን ይታወሳል። በተለይም ወረዳው አሊ ከተማና እንዶዴ ዲቾ ከሰሞኑ በድሮን የታገዘ ጥቃት በንጹሃን ላይ መፈጸሙ አይዘነጋም። ዛሬ የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት ከሰሞኑ በደረሰባቸው ጥቃት ሳያገግሙ ተጨማሪ ታጣቂ ወደ አካባቢው ተሰማርቶ በአርሶ አደሮች ቤት እየገባ ሀብት ንብረት እየዘረፈ መሆኑም ተገልጿል። የብልጽግናው ማዕከላዊ እዝና የጣና ክፍለ ጦር ዋና አዛዥ ኮሎኔል ታደሰ እንዳለው በአካባቢው በሜካናይዝድ የታገዘ ጦር ይዘው የገቡ ሲሆን ከብልጽግናው ሰራዊት በትይዩ መስመር የኦሮሚያ ክልል ታጣቂዎች በአማራ ተወላጆች መኖሪያ መንደር ቤት ለቤት እየዞሩ ትጥቅ እያስወረዱ መሆናቸውን የዓይን እማኞች ገልጸዋል። በኮሎኔል ታደሰ እንዳለው የተመራው የብልጽግናው ሰራዊት በትናንትናው ዕለት ከ100 በላይ የሚሆኑ አርሶ አደሮችን መሳሪያ መቀማቱን የሚናገሩት የአካባቢው ነዋሪዎች በግፍ የነጠቁትን የአርሶ አደሮችን ትጥቅ በአደባባይ ደርድሮ ፎቶ በማንሳት በማህበራዊ ሚዲያ ማሰራጨታቸው ታውቋል። ኮሎኔል ታደሰ ጽንፈኛው ሲሉ የጠሯቸው በጊዳያና የሚኖሩ የአማራ ተወላጆችን እንደሆነ የገለጹት ነዋሪዎቹ አርሶ አደሩ በድካሙ ባፈራው ሀብት ራሱን ለመጠበቅ የገዛውን የጦር መሳሪያ በህገወጥ መንገድ ቀምቶ መግለጫ የሰጠ የብልጽግና ሰራዊት በአማራ ተወላጆች ላይ ለሚፈጸመው የዘር ማጥፋት ምን ያህል ተባባሪ እንደሆነ ማሳያ ነው ብለዋል። ከኮሎኔሉ በተጨማሪም በቀጠናው የገባው የጦር መሪ ሻምበል ደጊሳ ደጎሎ የሚባሉት የጦሩ መስመራዊ መኮንን ከዚህ በፊት የኦነግ ሸኔ ከፍተኛ አመራር በነበሩበት ወቅት ለበርካታ ዓመታት በንጹሃን የአማራ ተወላጆች ላይ አሰቃቂ ግድያ ሲፈጽሙ የኖሩ ናቸው። ከ4 ዓመት በፊት ከክልሉ መንግስት ጋር በመደራደር ወደ ኦሮሚያ ልዩ ኃይል ገብተው 6 ወር እንኳ ሳይቆዩ ወደ ብልጽግናው መከላከያ ሰራዊት የተመደቡ ናቸው ሲሉ ምንጮቻችን ገልጸዋል። በኮሎኔል ታደሰ እንዳለው የሚመራው የብልጽግናው ሰራዊት ከ100 በላይ የሚሆኑ ንጹሃን የአማራ ተወላጆችን ትጥቅ ካስፈታ በኋላም ቁጥራቸው ያልታወቀ የአካባቢው ነዋሪዎችን አፍኖ ወደ ወታደራዊ ካምፕ መውሰዱን የሚናገሩት የዓይን እማኞች ኮሎኔል ታደሰ እንዳለው በጊዳያና ወረዳ አሊ ከተማና እንዶዴ ዲቾ የሚገኙና ሀብት ንብረታቸው የተዘረፈባቸውን ነዋሪዎች ሰብስበው ባነጋገሩበት ወቅት ባስተላለፉት መልእክት ከፍተኛ ስጋት ገብቶናል፣ በርካታ አርሶ አደሮችን ትጥቅ አስፈትተው ቀሪዎቹን አፍነው በወሰዱ ማግስት የጠላት ተልዕኮ ተሸካሚ ጽንፈኞችን እናጠፋለን ሲሉ በአደባባይ የዛቱት ኮሎኔል ታደሰ እንዳለው የንግግራቸው በጊዳያና ወረዳ በሚገኙ የአማራ ተወላጆች ላይ የዘር ማጥፋት አዋጅ እንደሆነ ነው የምንቆጥረው ሲሉ ስጋታቸውን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024 @gmail.com እንዲሁም
በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን በዚህ ተጠናቀቀ። የጣና ቴሌቪዥን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።